ሰሞኑን የኢንተርኔቱን ዓለም ያነጋገረው ይህ ምስል ስንቶቻችሁ ጋር ደርሷል? በአንድ በኩል በዲፕሎማሲያዊ ጥበባቸው የሚታወቁት አሜሪካውያን፣ በሌላ በኩል ደግሞ በምዕራባውያን ማዕቀብ የታጠሩት ኢራናውያን። ነገር ግን ከምስሉ ጀርባ ያለው የትምህርት ደረጃ ልዩነት ብዙዎችን ያስገርማል። ዓለምን የሚመሩት ጄኔራሎች ወይስ ዶክተሮች? ዛሬ በሰሞኑን አዲስ ከኢራን ምሁራን እስከ ቴዲ አፍሮ ኢትዮሪካ፣ ከዩጋንዳ ጄኔራል ሙሃዚ አስገራሚ ዛቻና ባሮን ትራምፕ አዲስ የንግድ ዓለም እንዘልቃለን። እስከ መጨረሻው ተከታተሉ። የዲፕሎማቶች ትምህርትና ፍልሚያ፣ ኢራንና አሜሪካ። በእስላማባድ በተደረገው ድርድር ላይ የኢራን ቡድን መሪዎች በሙሉ የዶክተሬት ወይም ፒኤችዲ ዲግሪ ያላቸው መሆኑ ተሰምቷል። መሐመድ ባጋሪ ጋሊባ የኢራን አፈ ጉባኤ ብቻ አይደሉም፣ በፖለቲካ ጂኦግራፊ የዶክተሬት ዲግሪ አላቸው። የሚገርመው ግን ኤርባስ ግዙፍ አውሮፕላን የማብረር ብቃት ያላቸው ፕሮፌሽናል ፓይለትም ናቸው። በሌላ በኩል የአሜሪካ ተደራዳሪዎች ልምድ ቢኖራቸውም እንደ ኢራናውያን የዶክተር ዲግሪ ጋጋታ አይታይባቸውም። የጾታ እኩልነት ወይም ፓራዶክ። ብዙዎቻችን የምዕራባውያን ሀገራት በሴቶች ትምህርት ቀዳሚ ይመስሉናል። ነገር ግን መረጃዎች እንደሚያሳዩት እንደ ቱኒዚያ፣ አልጄሪያ እና ኢራን ባሉ ሀገራት በሳይንስና ቴክኖሎጂ ዘርፍ የሚመረቁ ሴቶች ቁጥር ከምዕራባውያን ይልቃል። ይህ የእኩልነት እንቆቅልሽ ይባላል። ነፃነት ባለበት ሀገር ሴቶች ወደ ማህበራዊ ሳይንስ ሲያዘነብሉ፣ ጫና ባለባቸው ሀገራት ግን ወደ ጠንካራ ሳይንስ ይተማመናሉ። ወደ ሶስተኛ መረጃችን አልፈናል። ቴዲ አፍሮና ኢትዮሪካ። የቴዲ አፍሮ ወደ ሀገር ቤት ስንመለስ የጥበቡ ንጉሥ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ኢትዮሪካ ገና ሳይወጣ ምድሪቱን እያነጋገረ ነው። ድምፃዊ ዝምታን ቢመርጥም ስራው ግን እንደ ጉንዳን በዝምታ ተከናውኖ ለህዝብ ሊቀርብ ጥቂት ቀናት ቀርተውታል። ዶክተር ወዳጄነህ መሐረነ ስለ ቴዲ የሰጡት ምስክርነት። ዶክተር በቴዲ መኖሪያ ቤት ተገኝተው ያዩት በ12 ነጥቦች አስፍረውታል። ከነዚህ መካከል አንደኛው ለሀገሪቱ ያለው እይታ። ከቅዱሳን ስፍራዎች ላንተ ልዩ የሆነው የቱ ነው ተብሎ ሲጠየቅ ቴዲም የሰጠው መልስ ኢትዮጵያ የሚል ነበር። ለእርሱ መላዋ ሀገር ቅድስት ናት። ሁለተኛው እምነት፣ በክርስቶስ ፍቅር የታተመ የቅዱስ ሚካኤል ጥበቃ የማይለየውና ለሌሎችም እምነትም ጥልቅ ክብር ያለው ነው። ሶስተኛው ትዳር፣ ከአርቲስት አምለሰት ጋር ያላቸው የፍቅርና መከባበር ለብዙዎች ምሳሌ የሚሆን ነው። ቴዲን መጥላት ይቻል ይሆናል፣ በቴዲ መጣላት ግን አይቻልም ይላሉ ዶክተር ወዳጄነህ። ወደ አራተኛው መረጃችን አልፈናል። የጀነራሉ ሙሃዚ አስገራሚ ዛቻ። በአፍሪካ ውስጥ ደግሞ የዩጋንዳ ጀነራል ሙሃዚ ካይሩባ በድጋሚ አነጋጋሪ ሆኗል። ጀነራሉም በትዊተር ገጻቸው ቱርክ ለዩጋንዳ $1 ቢሊዮን ካሳ እንድትከፍል ጠይቀዋል። ምክንያት ዩጋንዳ በሶማሊያ ሰላም ለማስከበር በከፈለችው መስዋዕትነት ቱርክ በኢኮኖሚ ተጠቃሚ ሆናለች የሚል ነው። ጥያቄው ከገንዘቡ በተጨማሪ ቆንጂት የቱርክ ሴት መስጥ እፈልጋለሁ የሚል የግል ፍላጎታቸውንም ደርበውበታል። በ30 ቀናት ውስጥ ካልተፈጸመ ግን የቱርክ ኤምባሲን እንደሚዘጉና አየር መንገዱንም እንደሚያግዱ ዝተዋል። ወደ አምስተኛው መረጃችን አልፈናል። የሀብታሞች ልጆችና የጦርነት ወሬ። ባሮን ትራምፕ፣ ዶናልድ ትራምፕ እና ፕሮፌሰር ኃይሌ ገሪማ
የፕሮፌሰር ኃይሌ ገሪማ በአንድ ወቅት እንዳሉት ሁሉም ስለ ጦርነት ያወራሉ፣ ግን አንዳችም ልጆቻቸውን ወደ ጦርነት አይልኩም። የዶናልድ ትራምፕ የመጨረሻው ልጅ ባሮን ትራምፕ የ20 ዓመት ወጣት ቢሆንም አሁን ግን የ150 ቢሊዮን ዶላር ባለቤትና የቢዝነስ ሰው ሆኗል። ሶሎስ የተሰኘ አዲስ የእጽዋት ሻይ መጠጥ ኩባንያ መስርቶ ለገበያ ሊያቀርብ ነው። የኩባንያው መፈክርም ሁሉም ነገር በሚያበቃበት ይጀምራል የሚል ነው። ማጠቃለያ፣ የደሃ ልጅ ለጦርነት ሲማገድ፣ የባለስልጣናት ልጆች ግን በቢዝነስ ስኩል ትምህርታቸውን እየገፉና የንግድ ኢምፓየርም ይገነባሉ። የዛሬው መረጃ በዚህ ያበቃን። በሌላ ትኩስ መረጃ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እያረጋችሁ እንድትቆዩ ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።